ሰላም እንዴት ናችሁ? ዛሬ እንግዲህ ከባለፈው የቀጠለ ነው የምናየው። ባለፈው ምናልባት ከዚህ ቀጣይ የተሰራውን ቪዲዮ አይታችሁት ከሆነ የኛውን ቶፒክ አይተነዋል። ነገር ግን በደንብ ስላላየነው ዛሬም ከዚህ መጀመር አስፈላጊ ሆኖ አግኝቼዋለሁ። ስለዚህ ማኔጂንግ ፋይልስ ኤንድ ፎልደርስ ይላል። ዛት ሚንስ ፎልደሮችን እና ፋይሎችን ወይም መረጃዎችን መቆጣጠር ምንችለው እንዴት ነው የሚለውን ነው የምናየው ማለት ነው። ስለዚህ ፋይል ኤክስፕሎረር ተጠቅመን ፋይላችንን እና ፎልደራችንን ማኔጅ ማድረግ እንችላለን ማለት ነው። እንደፈለግን ኤዲት ማድረግ፣ ሪኔም ማድረግ፣ እንደገና ሌሎች ነገሮችንም መስራት የምንችልበት ኬዝ ነው ያለው ማለት ነው። እንደገና ከዚህ በተጨማሪ ዊንዶውስ ኤክስፕሎረር ስክሪን አውቱ ምን ይመስላል ወይም ስክሪኑ ስንከፍተው እንዴት እናገኘዋለን የሚለውንም ከዚህ ላይ አይተናል ማለት ነው። እንደገና ብዙ አይነት ሴክሽኖች አሉት ወይም ስክሪኖች አሉት። ለምሳሌ አንደኛው ፓርት ናቪጌሽን ፓን የምንለው ወይም ኩዊክ አክሰስ ባር የምንለው ማለት ነው፣ በፍጥነት ለመክፈት የምንጠቀምባቸው። ከዚህ ውስጥ ለምሳሌ ወደ ፒክቸር ለማየት፣ ወደ ኮለመን ኖሌጅ ቤዝ ላይ ለመግባት ከፈለገን፣ ሌሎችንም ነገሮች ማየት ከፈለግን በቀላሉ እዚህ ላይ መጠን ክሊክ አድርገን ከፍተን ከዚሁ ላይ እናገኛቸዋለን ማለት ነው ከስክሪናችን ላይ። ሁለተኛው ራይት ኤንድ ባክ ናቪጌሽን ወይም ሌአውት ዳይሬክሽን፣ እንደፈለግን ወደ ባክ ለመሄድ ወደ ሌፍት ወይም ወደ ራይት ለመሄድ የምንፈልግበት ማለት ነው። ይህ ራይት ኤንድ ባክ ናቪጌሽን የምንለው። እንደገና ከዚህ ጋር ላይ አድረስ ባራችን አለ፣ አራተኛው ቁጥር ማለት ነው። አድረስ ናቪጌሽን ማለት የእያንዳንዱ ፋይል ወይም ፎልደር የምናገኝበት ወይም መገኛው ማለት ነው። ሶስተኛው ሪበኖች አሉ፣ በጣም ብዙ ስራ የሚሰራበት። ለምሳሌ ሊስቶችን፣ አይከኖችን ላርጅ ለማድረግ፣ ዲቴይሎችን ለማየት። እንደገና ሆም ላይ ስንገባም የተለያዩ ኦፕሽኖች አሉት፣ እነሱ የምናገኝበት ሪበን ይባላል ማለት ነው። የኮለመን ሄዲንግ ይባላሉ። ለምሳሌ እነዚህን አሬንጅ ለማድረግ ዳታችንን በቅደም ተከተል ለማስቀመጥ ሞዲፋይ በተደረገበት ቀን ልክ በታይፕ ወይም በዴታ ታይፑ በሳይዛችን ለማስቀመጥ ኦርደር ለማድረግ ስንፈልግ የምንጠቀምበት ማለት ነው። ሰባተኛው ፎልደር ኤንድ ፋይል ሊስት የሚገኝበት ማለት ነው። ስምንተኛው ፕሪቪው ነው። ከመክፈታችን በፊት ይህ ፋይል ምንድን ነው የሚለውን የምናይበት ፕሪቪው ነው ማለት ነው ይሄኛው። ዘጠነኛው ሰርች ቦክስ ወይም ሰርች ባር እንለዋለን፣ ይህ ስድስተኛ ማለት ነው። ዘጠነኛ ደግሞ ስታተስ ባር ይባላል ማለት ነው። ስለ እያንዳንዱ መረጃ የምናገኝበት፣ ስንት ፎልደሮች አሉ፣ ስንት ፋይሎች ወይም ፎልደሮች ሴሌክት ተደርገዋል የሚለውን የምናገኝበት ቦታ ነው ማለት ነው ይሄኛው። ስለዚህ ፋይላችንና ፎልደራችንን በዚህ አማካኝነት ኦርጋናይዝ ወይም ማኔጅ ማድረግ እንችላለን ማለት ነው። ናቪጌሽን ፓን ቀደም እንደነገርኳችሁ ልክ በፍጥነት ማለት ነው ሂደን ክሊክ አድርገን በቀጥታ ወደ ምንፈልገው ፋይል ወይም ፎልደር ውስጥ ገብተን የምንፈልገው መረጃ ለማግኘት የምንጠቀምበት ነው። ስለዚህ ስለሱ ነው ይሄም ሙሉ በሙሉ የሚያወራው ማለት ነው ጠቅለል ሲደረግ። እንደገና ፎርዋርድ ኤንድ ባክዋርድ በተን ያው ወደፊትና ወደ ኋላ ለመመለስ ነው፣ ፕሪቪየስሊ ማለት ነው። ለምሳሌ ይሄው ከዚህ ጋር ላይ ያለ ከዚህ በፊት የከፈትኩትን መረጃ ለማግኘት ይሄው እንደዚህ አድርጌ ወደዚህ እገባለሁ ማለት ነው። እነዚህ ናቪጌሽን ፓን የምንላቸው ከኔ ዴስክቶፕ ላይ ወይም ከኔ ኮምፒውተር ላይ ሳሳያችሁ እነዚህ ናቸው ማለት ነው። ለምሳሌ ወደ ዳውንሎድ ከመግባት እነዚህን ክሊክ አደርጋለሁ። ወደዚህ ፎልደር ለመግባት ይኸው እዚህ ጋር ክሊክ አደርጋለሁ። ወደ ሲ ለመሄድ ይኸው ያን ክሊክ አደርጋለሁ። ስለዚህ እነዚህ ናቪጌሽን ፓን ይባላሉ ማለት ነው። ፎርዋርድ ኤንድ ባክዋርድ በተን ይኸው እንደምታዩት እነዚህ ናቸው። እነዚህ አድረሶቹ ናቸው ማለት ነው። ይኸው እያንዳንዱ ፋይል የሚገኝበት አድረስ ማለት ነው። አድረስ ባር የምንለው እነዚህ ሪበኖች ናቸው። ለምሳሌ ሼር ላይ፣ ቪው ላይ፣ ድራይቭ ቱልስ ላይ የተለያዩ መረጃዎችን እናገኛለን። የምንፈልገውን የምናስተካክልበት ዘዴ ነው ማለት ነው። እነዚህ ህይወቶች ላይ 19 አይተምስ አለ። ስለዚህ ስታተስ ቦክስ የምንለው ወይም ስታተስ ባር የምንለው ስንት ፎልደሮች እና ፋይሎች አሉ የሚለውን የምናገኝበት ነው ማለት ነው። ስለዚህ በዚህ አማካኝነት እንደፈለግን መቆጣጠር እንችላለን ማለት ነው። ሪበን የምንለው ያው ቀደም ያሳየኋችሁ ነው። enables you to perform layout, formatting and sharing tasks. It also enables you to change your files and folders display. እንደፈለግን ፋይላችንን ፎልደራችንን ዲስፕሌውን ለመቀየር ሁሉ የምንጠቀምበት ቦታ ነው ማለት ነው። አራተኛው አድረስ ባር enables you to go to a different folders in the same explorer window። በተመሳሳይ ላይ በተፈለግነው አቅጣጫ ለመሄድ ለምሳሌ ከዚህ ጋር ላይ ብዙ አይነት ኦፕሽኖች አሉት። ከዚህ ውስጥ ገብቼ ወደ ዳውንሎድ መሄድ እችላለሁ። ወደ የምፈልገው ነገር ወደ ሙዚክ መሄድ እችላለሁ።
በቃ የምፈልገውን ነገር ክሊክ እያደረጉኝ መግባት የምችልበት ቦታ ነው ማለት ነው አድረስ ባር የምንለው። ኮለመን ሄዲንግ ያው ቅድም እንዳሳየዋችሁ ከኮለመን ሄዲንጎቹ ጋር እዚህ ጋር አይደለም ኮለመን ላይ ያሉት ማለት ነው። በአጠቃላይ ዴት ሞዲፋይ የተደረገበት እያንዳንዱ መረጃ ያለበት ማለት ነው። እዚህ ጋር ላይ ዴት ሞዲፋይድ እንደፈለግን ያው ለምሳሌ እዚህ ክሊክ ሳደርገው ሞዲፋይ በተደረገበት ዴት መሰረት አሬንጅ ይሆናሉ። በታይፑ አሬንጅ ይሆናል። በሳይዙም እንዲሁ ሳይዙን ክሊክ ሳደርግ ኦርደር ያደርጋቸዋል ማለት ነው። በሳይዙ ኮለመን ሄዲንግ የሚባሉት እንግዲህ እነዚህ ይሆናሉ ማለት ነው ከዴስክቶፓችን ላይ ስናየው። ሌላው ሰርች ቦክስ ነው። ሰርች ቦክስ የምንለው የጠፋብንን ፋይል ለምሳሌ በቀላሉ ለማግኘት ከዚህ ውስጥ ገብተን የምናገኛቸው ነገሮች ሰርች ቦክስ ይባላሉ ማለት ነው። ስለዚህ እነዚህን ሰርች ቦክስ ብለን እንጠራቸዋለን ማለት ነው። ፋይላችንን በቀላሉ ሰርች አድርገን ለማግኘት ምንላቸው ማለት ነው። ፋይል ኤንድ ፎልደር ሊስት ያው እነዚህ ናቸው። የፋይላችንና የፎልደራችን ሊስቶች ናቸው ማለት ነው። preview details preview or details enables you to quickly preview an item such as a photo without having to open that item። ስለዚህ ከመክፈታችን በፊት ፕሪቪው ምን ይመስላል የሚለውን የምናይበት ወይ ነው ማለት ነው። ይሄ የምናይበት ወይ ነው ማለት ነው። ይሄ እንደገና ስታተስ ባርም አሉ። ስታተስ ባሮች ደግሞ ናምበር ኦፍ ሴሌክትድ ኮለመንስ እንደገና ናምበር ኦፍ ኮለመንስ ኤንድ ፋይልስ የምናይበት ኬዝ ነው ማለት ነው። ስለዚህ ኦፕኒንግ ፋይል ኤክስፕሎረር ኤክስፕሎረራችንን እንዴት እንከፍታለን? እነዚህ ቱ ኦፕን ፋይል ኤክስፕሎረር ክሊክ ኦን ዘ ፋይል ኤክስፕሎረር አይከን ሎኬትድ ኢን ዘ ታስክ ባር ይላል። ከታስክ ባራችን ላይ እንሄድና የሚገኙ እያንዳንዱን ፋይላችንን እናያቸዋለን። ከነዚህ ውስጥ ያው ከዚህ ዴስክቶፕ ላይ እንደምታዩት ይሄኛውን እናያለን። ስለዚህ ይሄን ክሊክ ስናደርገው ይሄን ሲምፕል ያው ከዴስክቶፕ ላይ ይሄ አለ ማለት ነው። ይሄን ክሊክ ሳደርገው ይሄ ዲስፕሌይ ይሆንልኛል ማለት ነው። ስለዚህ በእንደዚህ አይነት መንገድ ፋይል ኤክስፕሎረራችንን መክፈት እንችላለን። አልተርናቲቭሊ you can open file explorer by clicking on the start button and then clicking on file explorer እንደ አማራጭ የተቀመጠልን መረጃ ነው። ልክ ይችን ክሊክ እናደርጋለን then file explorer ምትል ትመጣልናለች። በሱም ክሊክ አድርገን እንከፍታለን ማለት ነው። creating new ፋይሎችን እንዴት ነው ክሬት የምናደርጋቸው? A file is created using a computer software program። ስለዚህ ኮምፒውተር ሶፍትዌር ፕሮግራም ተጠቅመን ነው ፋይሎችን ክሬት ለምናደርጋቸው። ለምሳሌ ቴክስት ፋይል ክሬት ለማድረግ ኖትፓድ ያስፈልገናል። ኖትፓድ የምንለው ያው ከዴስክቶፓችን ላይ ኖትፓድ ብዬ ስጽፍ ይሄ ይመጣልኛል። ስለዚህ ይሄን ክሊክ ሳደርገው ኖትፓድ ወይም ቴክስት ፋይሎችን ክሬት ለማድረግ የምጠቀምበት ሶፍትዌር ስለሆነ እነዚህ ላይ ሰርቼ ሴቭ አድርጋለሁ ማለት ነው። to create a document file you would use a word processor። ይቺ word processor የምትለው ወርዶችን ክሬት ለማድረግ ይቺ ሶፍትዌር ታስፈልገኛለች ማለት ነው። such as WordPad, Microsoft Word and LibreOffice። to create an image file you may use an image editor such as Microsoft Paint 3D, GIMP and Adobe Photoshop የሚባሉ ነገሮች ያስፈልጉናል። ከዚህ ውጭ ግን ምንድነው የሚሆነው? ፎቶአችንን መጠቀም ወይም መክፈት አንችልም ማለት ነው። እነዚህ ጥቂቶቹ ናቸው። ፕራክቲካል ኤክሰርሳይዝ work in a group to create a document file entitled Ethiopian Cultural Foods። a document file ነው using Microsoft Office application። ያው ይሄ ነው Microsoft Office application የምንለው። ይሄንን እንከፍታለን then blank document የሚለውን አለ እሱን ክሊክ እናደርጋለን። ይሄው ይሄ ይከፍትልናል ማለት ነው። then try to remember how to create documents using Microsoft Word or any other word processing applications። ስለዚህ ያው 8ኛ ክፍል ስለተማራችሁት በሱ ማስተዋወስ መቻል አለባችሁ ወይም ደግሞ ይሄ ስቴፑ አለ ማለት ነው እንትነው። ስለዚህ እንደዚህ አድርገን እንከፍታለን። ያው the same is true for here ይከፈታል ማለት ነው። then Ethiopian cultural food ከዚህ ከመጣን በኋላ ኢትዮጵያን cultural food ይላል። then read ነው የሚያደርገው። read ለማድረግ ይችን read እናረጋታለን። then bold ናት bold እናረጋለን ማለት ነው። ይሄኛውን ሳይዙን መጨመር ወይም ሴንተር ማድረግም እንችላለን። እንደዚህ አድርገን ክሬት እናደርጋለን ማለት ነው። then ይሄኛውን ጻፉት ይላል። ጊዜ ለመቆጠብ እናንተ ይሄን ትጽፋላችሁ ማለት ነው። እንደዚህ አድርገን ወርድ ፋይል ክሬት እናደርጋለን። ፋይናሊ to save a word document then ፋይል ላይ እንገባለን። ፋይል ማለት ይችላል
ዘን ይሄን ክሊክ አድርገን በኋላ ሴቭ አስ የሚል አለ። ዘን ከምንፈልገው ፎልደር ውስጥ ገብተን ሴቭ እናደርጋለን ማለት ነው። በዚህ አማካኝነት ፋይላችንን ወርድ ፋይል ክሬት አድርገን ሴቭ እናደርጋለን ማለት ነው። ሃው ቱ ክሬት የቴክስት ፋይል ልክ ቅድም እንዳሳየዋችሁ ኖትፓድ ክሬት እናደርጋለን። ኖትፓድ ኦፕን እናደርጋለን። ይሄው ኖትፓድ የምፈልገውን እጽፋለሁ። ልክ እንደዚህ አይነት ማለት ነው። የምፈልገውን ከጻፍ በኋላ ኮንትሮል ፕላስ ኤስ ስለው እንደዚህ ይመጣል። ዘን ኔም ሰጠዋለሁ። ከዚህ ጋር ላይ ኔም ሰጣለሁ። ለምሳሌ ሌት ሚ ሴይ ቴስት ዘን ቴክስት ፋይል ክሬት አደርጋለሁ ማለት ነው። በዚህ አማካኝነት ቴክስት ፋይላችንን ክሬት እናደርጋለን። ቪዊንግ ኤዲቲንግ ኤንድ ክሬቲንግ ኢሜጅስ። ስለዚህ እነዚህን ደግሞ ምን ያስፈልገናል? ማይክሮሶፍት ፔንት ሶፍትዌር ያስፈልገናል። እነሱንም ከፍተን እንደፈለገን ኢሜጆችን ክሬት ማድረግ፣ ቪው ማድረግ፣ ኤዲት ማድረግ፣ እንደገና የፈለግነውን መጨመር፣ መቀነስ፣ ማጠፋፋትም እንችላለን ማለት ነው። ይህን ለመክፈት የምንከተላቸው ስቴፖች ከዚህ ላይ ተቀምጠውን ስታርት በተናችንን ከዚህ ላይ እንጽፋለን። ዘን ከዚህ ላይ ክሬት ካደረግን በኋላ ኦፕን ፔንት አፕሊኬሽን ክሬት ዮር ኦውን ኢሜጅ ዘን የራሳችን ኢሜጅ ከፈለገን ክሬት ካደረግን በኋላ ሴቭ እናደርጋለን ማለት ነው። በዚህ አማካኝነት ኢሜጃችንን ክሬት እናደርጋለን። ክሬቲንግ የፕሬዘንቴሽን ፋይል ክሬት ለማድረግ ፕሬዘንቴሽን ፋይልስ አር ክሬትድ ፎር ኤሌክትሮኒክ ፕሬዘንቴሽንስ ኮንሲስቲንግ ኦፍ ኤ ሲሪስ ኦፍ ሰፓሬት ፔጅስ ኦር ስላይድስ። ስለዚህ ይሄ ምንድነው የሚጠቅመን? ስራችንን ሰርተን ከጨረስን በኋላ ለሰዎች ለጓደኞቻችን ወይም ደግሞ ለተሰራለት አካል የሰራነው ስራ ምን ይመስላል የሚለውን ፕሬዘንት ለማድረግ የምንጠቀምበት አፕሊኬሽን ነው። ስለዚህ ይህን ክሬት ለማድረግ ምን እናደርጋለን? ፓወርፖይንት ክሬት እናደርጋለን ማለት ነው። ኦፕን እናደርጋለን። እንዴት ኦፕን እናደርጋለን? ስታርት በተን ገብተን ፓወርፖይንት ብለን ስንጽፍ ይመጣልና ዘን ከዛ ጋር ሄደን ክሊክ ስናደርገው ይኸው እንደዚህ ይከፍትልናል ማለት ነው። ዘን ከዚህ በኋላ በዚህ አማካኝነት ክሬት አድርገን ስራችንን እንሰራለን ማለት ነው። ፕራክቲካሉ አለ። ያው የምትጻፉ የተባላችሁትን ከዚህ ቦታ ላይ ክሬት እያደረግን መጻፍ። ዘን አዲስ ለመጨመር ከፈለግን ይሄው እዚህ ውስጥ ገብተን ራይት ክሊክ እናደርጋለን። ዘን ኒው ፋይል አንለስ ኤንድ አዘርዋይስ ከዚሁ ላይ ያለ ስላይድ ዘን የምንፈልገውን ስላይድ ሌአውት ክሬት እያደረግን ኒው ስላይድ የሚለውን ክሊክ እያደረግን እየጨመርን እየሰራን እንሄዳለን ማለት ነው። እየጻፍን በዚህ አማካኝነት ያው ቀላል ነው። ፓወርፖይንት ፕሬዘንቴሽን ክሬት እናደርጋለን። ክሬቲንግ ኤ ኒው ፎልደር በጣም በብዙ አይነት መንገዶች ፎልደራችንን ክሬት እናደርጋለን። ክሬቲንግ ኤ ኒው ፎልደር ካን ሄልፕ ዩ ቱ ስቶር ሪሌትድ ፋይልስ ኢን አን ኦርጋናይዝድ ማነር በተደራጀ መልኩ ፋይላችንን ወይም መረጃችንን ለማስቀመጥ የምንጠቀምበት ዘዴ ነው ማለት ነው። the following steps can be followed to create a new folder። አንደኛው navigation to the location where new folders are created in the file explorer. Click on the home menu item, then from the home tab click on the new folder button። ስለዚህ ለምሳሌ አሁን እኔ new folder create ማድረግ ከፈለኩኝ then ከዚህ ጋር እሄዳለሁ። then home ምትላለች home then home ላይ ይኸው እዚች ጋር ላይ new folder ምትላለች እቺን ክሬት ሳረጋት ይኸው ከዚህ ጋር ላይ መጥቶ አዲስ ፎልደር ክሬት ያደርጋል። ይሄ መጀመሪያውና ቀላሉ የሚባለው ፎልደር ክሬት የምናደርግበት ወይ ነው። ከዛ በኋላ የፈለግነውን ስም ሰጠን ሴቭ እናደርጋለን ማለት ነው። ኮፒንግ ፋይላችንን ኮፒ ለማድረግ ይኸው ከምንፈልገው ፋይል ላይ እንሄድና ለምሳሌ ይሄን ከሆነ ኮፒ ማድረግ የምፈልገው ዘን ራይት ክሊክ አደርጋለሁ። ይሄ ይመጣልኛል። ዘን ኮፒ እንትለዋን እንትላለሁ። ከምፈልገው ፋይል ላይ እጄ ራይት ክሊክ ሳደርግ ፔስት የሚል ይመጣልኛል። ልክ ፔስት ብዬ እወጣለሁ ማለት ነው። ሌላኛው ደግሞ ሾርት ከት የምንልበት ወይ ማለት ነው ኮንትሮል ፕላስ ሲን ተጭነን ኮፒ እናደርጋለን ማለት ነው። ከዴስክቶፓችን ላይ ኮንትሮል ፕላስ ሲን ተጭነን then to copy a computer documents pictures or other files from one place to another follow the following steps then አሁን ባሳየዋችሁ መንገድ ሴቭ እና ኮፒ እና ፔስት ማድረግ እንችላለን ማለት ነው። then renaming file and folders ፎልደራችንና ፋይላችንን ሪኔም ለማድረግ የመጀመሪያው ስቴፕ ምንድነው? አንደኛ የምንፈልገውን ፎልደር ሂደን ማርክ እናደርጋለን ወይም ሃይላይት እናደርጋለን ማለት ነው። ዘን ከዛ በኋላ ራይት ክሊክ አድርገን ሪኔም የምትል ኦፕሽን አለች እዚች አድርጋ ላይ ዘን እንደዚህ ከመጣልን በኋላ የፈለግነውን ነገር ወይም የፈለግነውን ስም እንሰጠዋለን ማለት ነው። አር ብለን ለምሳሌ ዘን ይሄ አንደኛው ነው። ሁለተኛው ደግሞ ልክ ሃይላይት አድርገን ትንሽ ሰከንድ ከቆየን በኋላ ደግመን ክሊክ ስናደርግበት ልክ እንደዚህ ይመጣልናል ማለት ነው። ክሊክ ስናደርጋት ይሄው እንደዚህ ይመጣልናል።
ዘን አሁንም የምንፈልገውን ስም መስጠት እንችላለን ማለት ነው። በጣም በብዙ አይነት መንገዶች ሪኔም እናደርጋለን። ሁለቱ ቀላሎቹ ግን እነዚሁ ናቸው ማለት ነው። ዘን ሶስተኛው እና ያላየነው ምንድነው? ሃይላይት ዘ ፋይል ኦር ዘ ፎልደር ዘን ክሊክ ፋይል አት ዘ ቶፕ ኦፍ ዘ ዊንዶው ኤንድ ሴሌክት ሪኔም ፍሮም ዘ ሊስት ኦፍ አቬሌብል ኦፕሽንስ ይላል። ስለዚህ እነዚህን ኤፍቱንም እንደገን በመጠቀም ክሊክ እናደርጋለን ማለት ነው። ለምሳሌ ይኸው እዚህ ጋር እጅ ሃይላይት ካደረግ በኋላ ኤፍቱ ምትል ከኪቦርዳችን ላይ ያለች እሷን ፕሬስ አድርጋ ማርክ ታደርግልኛለች ልክ እንደዚህ ማለት ነው። ስለዚህ በዚህ አማካኝነት ፎልደራችንን ሪኔም ማድረግ እንችላለን ማለት ነው። በጣም ብዙ አይነት ኦፕሽኖች አሉት። ያው ቀላል ስለሆነ ወደ ቀጣዮቹ ብንሄድ ይሻላል ማለት ነው። if we want to rename multiple files or folders at once ለምሳሌ በጣም ብዙ ፋይሎችን ባንዴ ሪኔም ለማድረግ ከፈለግን ሪኔም ማድረግ የምንፈልገውን ፎልደር በሙሉ ማርክ አድርገን ከጨረስን በኋላ ኤፍቱን እንጫንለታለን። ኤፍቱን እንጫንና ወይም ራይት ክሊክ አድርገን ሪኔም እንላለን። ዘን ከዛ በኋላ ኢሜል ነገር ስንሰጠው ልክ እንደዚህ ክሌት ያደርጉልናል ማለት ነው። ያው ሪኔም አድርጎ ጨርሷል። ሪኔም አድርጎ ጨርሷል። ሴቭ አላደረገውም ትንሽ ቢዚ ሆነ። ዘን እንደዚህ ሆኖ ይሰጡናል ማለት ነው ኔሞቹ። ዘን 1 2 3 4 እያሉ ግን ኦርደር ቁጥር ይሰጠናል ማለት ነው። እንደዚህ አድርገን የጨረስነው ይሄው እንደዚህ በዚህ ቅደም ተከተል መሰረት ያስቀምጡታል ማለት ነው። እኔም ስለማልፈልግ ያው ወደ ነበረው መልሻለሁ። ብዙ ፋይሎችንም ባንዴ ሪኔም ማድረግ እንደምንችል ነው የሚያሳየው። አክሰሲንግ ፋይልስ ኤንድ ፎልደርስ ማለት ፋይላችንና ፎልደሮችን እንዴት ነው የምናገኘው የሚለው የምናይበት ነው ወይም የምናቀበት ነው ማለት ነው። እዚህ ላይ ደግሞ there are a number of ways you can navigate to your files and folders in File Explorer። በፋይል ኤክስፕሎረራችን በጣም የተለያዩ ነገሮች አሉ ፋይላችንን በቀላሉ የምናገኝበት ማለት ነው። The methods below will help you to do so. Then ከአንደኛው ወይም የመጀመሪያው ምንለው ማለት ነው using the address bar located at the top of the file explorer. The address bar shows the full path of your current location. ስለዚህ address bar የምንለው ይሄ ነው። ለምሳሌ እዚህ ላይ ክሊክ አድርጌ ሳየው ብዙ አይነት ነገሮችን ያመጣልኛል ማለት ነው። ከነዚያ ውስጥ የምፈልገውን ፋይል ወይም ፎልደር አገኛለሁ። then forward and backward buttons በፎርዋርድ እና ባክዋርድ በተኖች የምንላቸው እነዚህ ናቸው። ልክ እንደዚህ ማለት ነው። ፎርዋርድ ባክዋርድ እየሄድኩኝ ማገኝበት ዘዴም አለ። then from the folders or navigation pan የምንላቸው ደግሞ ከነዚህ ውስጥ ማለት ነው። ለምሳሌ ዶክመንት ውስጥ ከገባኝ ክሊክ አደርጋለሁ። ዴስክቶፕ ውስጥ ለመግባት ይሄን ክሊክ አደርጋለሁ። ሙዚክ ውስጥ ለመግባት ይሄን ክሊክ አደርጋለሁ። ፒክቸር ውስጥም እንዲሁ እያልኩኝ ሄዳለሁ ማለት ነው። then እነዚህ ትንሽ ኦፕሽኖች ናቸው። using the search function በጣም የመጨረሻው አማራጭ ነው። search function የምንለው ከዚህ ጋር ላይ ማለት ነው። ለምሳሌ የምፈልገውን ኔም ከዚህ ጋር ላይ አምጥቼ ኢንሰርት ስላት ወይም ጽፌ ኢንሰርት ስለው ሰርች አድርጎ ፋይላችንን ወደኛ ይመልስልናል ማለት ነው። then አድረስ ባር ላይ እንዴት ነው የምናገኘው? በጣም ብዙ አይነት ኦፕሽኖች አሉ። አድረስ ባር which is located at the top of the file explorer as shown in figure 1.113 ይላል። ልክ እነዚህ ናቸው ማለት ነው አድረስ ባር የምንላቸው። then displays the path of the currently selected folder or active folder። ይቺ ላይ አሁን ምናያት ምንድናት? አክቲቭ ሆነን ወይም አሁን ያለንበት ፎልደርን ሴሌክት አድርጎ ያሳየናል ማለት ነው። ፋይል Explorer drop down menus are available for each subfolder in the address bar። ስለዚህ subfolderዎች ካሉት ወደ ታች ተዘርዝረው ወይም ሊስት ተደርገው እናያቸዋለን። ለምሳሌ እነዚህ ማለት ነው ከውስጥ ያሉት ፎልደሮች ናቸው። therefore we can easily go backward or forward in the folder path by clicking on the right pointing arrow next to the folder and selecting a subfolder from the drop down ሜኑ ከድሮፕ ዳውን ላይ ሜኑ ላይ ሴሌክት አድርገን ማየት እንችላለን ማለት ነው የምንፈልገውን ፋይል ወይም የምንፈልገውን ፎልደር። እንደገና viewing previously visited folders in the address bar ያው በናቪጌሽን ባሮች ማለት ነው ባክዋርድ እና ፎርዋርድ በተኖች ተጠቅመን ልክችን ክሊክ ስናረጋት ወደ ባክዋርድ እንሄዳለን። እዚች ጋር ኢንአክቲቭ ዋን ደግሞ ወደ ባክዋርድ ወደ ፎርዋርድ ለመሄድ እንጠቀምበታለን ማለት ነው። በዚህ አይነት መንገድም ዳታችንን ሴሌክት ማድረግ እንችላለን ማለት ነው። then clicking on a folder name in the address bar as shown below ይላል። ልክ በዚህ አማካኝነት
ክሊክ በማድረግ ማለት ነው። ይኸው ለምሳሌ ከዚህ ጋር ላይ this PC ችን ክሊክ በማድረግ የምፈልገውን ፋይል ወይም ፎልደር ማግኘት እችላለሁ ማለት ነው። viewing the contents of a folder in the address bar to view the contents of a folder in the address bar click on the right pointing arrow ከራይት ፖይንቲንግ አሮ ላይ ማለት ነው። ለምሳሌ ሰብ ፎልደር ካለው አሁን ሰብ ፎልደር የለውም። ለምሳሌ ይሄው ከዚህ ጋር ላይ ማለት ነው ይሄ ሰብ ፎልደር አለው። ዘን ኢችን ክሊክ ሳደርጋት የምፈልጋቸው ፎልደሮች በሙሉ ሊስት ተደርጓል። በዚህ አማካኝነት እንደዚህ እያደረኩ መግባት እችላለሁ ማለት ነው። Again, the arrow changes to a downward pointing arrow and drop down list of the subfolders will be displayed. ስለዚህ ክሊክ ስናደርጋት ራይት አሮ የነበረችዋ እቺ እንደዚህ አይነት ምልክት የነበራት ማለት ነው ወደ ታች ተዘቀዘቅና ቪ ሼፕ ኖሯት ተቀመጣለች ነው የሚለን። ከዛ ዳታዎቹ ሊስት ይደረጋሉ። ቱቶሪያላችንን ከወደዳችሁት ላይክ ከጠላችሁት ዲስላይክ ሐሳብ አስተያየት ካላችሁ ኮሜንት ላይ በማስቀመጥ ሐሳባችሁን ወይም አጋርነታችሁን ግለጹልን። የዛሬው ክላሳችን ከዚህ ላይ ይበቃናል። ቀጣይ በሌላ ቱቶሪያል እንገናኛለን። ሰላም ሁኑልኝ። ቻው